ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሚያዝያ 21 እንኳን ለእመቤታችን ለቅድስት ድንግል ማርያም ወርኃዊ መታሰቢያ በዓልና በዚች ቀን ታስበው ለሚውሉ ቅዱሳን በዓል በሰላም አደረሳችሁ አደረሰን። እመቤታችን ቅድስት ድንግል ማርያም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን የወለደች የእመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ወደ ወዳጅ ልጇ ስለ ሰው ልጆች ታማልዳለችና ስሟን ለምንጠራ ለእኛ ኃጢአታችንንም ያስተሰርይልን ዘንድ ስለዚህም በየወሩ ሁሉ መታሰቢያዋን ልናደርግ ይገባልና ልመናዋ በረከቷ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚች ቀን ታስበው የሚውሉ ቅዱሳንን ስንክሳር እናቀርብላችኋለን። ቅዱስ ብሩታዎስ ሐዋርያዊ። በዚችም ቀን የከበረ አባት ብሩታዎስ አረፈ። ይህም አባት የአንቴና አገር የሆነ ከምሁራን ጥበበኞች አንዱ ነው። እርሱም ደግሞ ደራሲያን ከሆኑ ከአረጋውያን መምህራን ጋር የተቆጠረ ነው። ሐዋርያው ቅዱስ ጳውሎስንም ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት የቀናች እንደሆነች ተረድቶ አመነ። በሐዋርያው ጳውሎስ እጅ ተጠምቆ የቤተ ክርስቲያንን ሕግና ሥርዓት ተማረ። ከዚህ በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ሾመው። በታላቂቱ ሀገር በአቴና የመምህራን አለቃ ከሆነ ዘመድ ላህም አብሮባ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ክርስቶስ ሃይማኖት ብዙ ገለጠለት። ከውስጡ ስውር የሆነበትንም ተረጎመለት። እጅግም አዋቂ ሆነ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከልም ቆመ። በደረሰው ማኅሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅ ማጽናናቸው። ከአይሁድና ከአሕዛብም ብዙዎቹን መልሶ ወደ ክብር ባለቤት ወደ ጌታ ክርስቶስ እምነት አስገባቸው። በተሰጠችውም ጸጋ ነግዶ ታላቅ ትርፍ አስገኘ። ሐዋርያትም ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች ለከበረች ሹመት አልበቃሁምና የቅስናንም አገልግሎት ልፈጽም አልቻልኩምና ተወኝ ብሎ ማለዳቸው። በእውቀቱና በሥራው ሰማያዊ ሀብትን ተቀብሎ ወደ ክብር ባለቤት እግዚአብሔር ሄደ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። አባ ዕንባቆም ጻድቅ። በዚች ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባ ዕንባቆም መታሰቢያው ነው። ይህንንም ቅዱስ በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀትን ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። ከዚያም የምንኩስና ልብስ አለበሰው። ከዚያ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ በበጎ ገድል ሁሉ ሊጋደል ጀመረ። ከ11 መምህራንም ውስጥ ተቆጠረ። ብዙ መከራ ስደትና ድካምን ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።